ባለፈው በሳውዝና በቦሊውድ መሃል ስላለው ነገር ወይም ደግሞ የሚወራው ነገር የትኛው ጎልቶ እየተወራ እንዳለ የበለጠ እንድትሰሙት ያቀረብኩት ቪዲዮ በጣም ብዙዎቻችሁ እንደተመቻችሁ ነግራችሁኛል። ግን እዛ ላይ አንድ ኮሜንት አይቼ በጣም አስገርሞኝ ነበርና ለረጅም ጊዜ ሳስበው የነበረው ነገር ለምን አልሰራው እንድል አድርጎኛል። እሱ ምንድነው ቦሊውዶች ታዲያ ለምን የሳውዝ ፊልም ሪሜክ ያደርጋሉ ብሎ አንድ ሰው ኮሜንት አድርጎልኝ ነበር፣ አንድ ቤተሰብ። እኔም ደግሞ ሳውዞች እስቲ ኮሜንት ያደረጉትን ሳውዞች እስቲ ሪሜክ ያደረጉትን ንገረኝ ብዬ በሚለው ቦታ ላይ ሌላ ሰው ገብቶ ደግሞ ውሸታም ነህ አለኝ። በዚህ ዘመን ላይ ጉግል እንደዚህ በጦፈበት ሰዓት ላይ ውሸታም የሚለው ቃል እንኳን ድሮ ቀርቷል። በተለይ በእንደዚህ አይነት ዓለም አቀፍ በሆነ መረጃ ላይ ግን ልክ እንደሱ በጣም ብዙዎቻችሁ ልታስቡ ትችላላችሁና እኔ ለቦሊውድ ሳይድ አድርጌ የውሸት መረጃ ማቀርብ ሊመስላችሁ የሚችል ብዙ ሰዎች እንዳላችሁ እርግጠኛ ነኝ። ግን ስልካችሁ ላይ ጉግል አለ፣ በድጋሚ እናገራለሁ። ስለዚህ ይህን ቪዲዮ እንግዲህ እኔ እንዳልዋሻው ከ109% ለማረጋገጥ ዋሽቼና ሞቼ እንደማላቅ ለማሳየት እንግዲህ አቅርቤያለሁ። ብዙዎቻችሁም እንደምትወዱት እርግጠኛ ነኝ። ምክንያቱም እጅግ በጣም ብዙ ፊልሞች የቦሊውድን ሳውዞች ሪሜክ አድርገዋል። እንዲያውም ሪሜክ የሚባለውን ትሬንድ ድሮ የጀመሩት ሳውዞች ናቸው። ስኬታማ እየሆነና በጣም ተርፋማ እየሆኑ ሲመጡ ለምን እኛም ይሄን አንከተልም የሚለው ነገር ወደዚህም እንደ በሽታ እየበዛ መጣ እንጂ በሳውዝ በቃ ምን ልበላችሁ በጣም ብዙ ፊልሞች ሪሜክ ተደርገዋል ከድሮ ማለት ነውና ምን አድርገዋታል። እንዲያውም አንዳንድ አክተሮች ምን ብለዋል? ምሳሌ ረጅኒካንት ብናይ የአሚታብ በቸንን ፊልሞች ጠቅላላ ሪሜክ በማድረግ የሱ ስታርደሙን ስታብሊሽ እንዳደረገ አፉን ሞልቶ የሚናገርበት ሁኔታ ነው ያለው። እሱ እንኳን አልካደም። አሚታብ በቸንን በጣም አመሰግነዋለሁ የሱ ፊልሞች ሪሜክ በማድረግ እኔ ስታርደሜን እዚህ ማድረስ ይችላል ብሎ እያመሰገነ ያለበት ሁኔታ ነው ያለው። በአጠቃላይ እንግዲህ 15 የሚባሉ በጣም ስኬታማ የሆኑ የቦሊውድ ፊልሞች በሳውዝ የተሰሩትን በእኛ እድሜ ያሉትን እንኳን ልንገራችሁ። ወደ ኋላ መለስ ካለን 1002 ቪዲዮ አንድ አመት ነው እንጂ በአንድ ቀን የሚያልቅ አይሆንም። ስለዚህ እነዚህ 15ቱን ስትሰሙ እርግጠኛ ነኝ እነዚህ ፊልሞች ሪሜክ ተደርገዋል ብላችሁ እስካሁን ድረስ እንዳልሰማችሁ እርግጠኛ ሆኜ የማቀርባቸው ናቸው። እስቲ ምንድናቸው የሚለውን ለማየት እንሞክር። ወደ ፕሮግራሙ እንግባ። እንደሚታወቀው እንግዲህ ከቅርብ ጊዜ ወዲህ የቦሊውድን ስም ለማጥፋት ወይንም ደግሞ አይችልም ለማለት ለማሳመን የሚጠቀሙበት አንድ ትልቁ ነገር ምንድነው? የሳውዝ ፊልሞችን ቦሊውዶች በጣም ሪሜክ እንደሚያደርጉ ይነገራል። ምክንያቱም እነዛ ፊልሞች በቦሊውድ ሪሜክ ከተደረጉ በኋላ በጣም ስኬታማ ስለሚሆኑ ነው እንጂ ፍሎፕ ቢሆኑ ኖሮ ባልተወራ ነበር። እና ይሄ ነገር እንግዲህ በጣም አብሰን የምንሰማው ነው። ግን በተቃራኒ በቦሊውድ በጣም ስኬታማ የሆኑ ትልልቅ ፊልሞችን ሳውዞች ራሱ ሪሜክ አድርገውታል። ያንንም ደግሞ እርግጠኛ ነኝ ራሳችን ጎግል አድርገን ወይም ፈልገን ካላገኘን በስተቀር የሚነግረንም አናገኝም። ምክንያቱም የተፈለገው ዓላማ ታርጌቱ ወደ ማን ነው? ወደ ቦሊውድ ነው። ስለዚህ እኔ ደግሞ ይህንን ነገር ግልጽ እንዲሆንላችሁ ዘርዘር አድርጌ 15 ትልልቅ የቦሊውድ ፊልሞችን ላቀርብላችሁ አንድ ብዬ ልጀምር ነው። ቪዲዮ ላይክ ማድረግ አትርሱ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁም ሼር አድርጉ። ከዛ በተጨማሪ ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ እያልን እንጫወታለን። ወደ ፕሮግራሙ እንግባ። कोई बात नहीं चाचू, सब ठीक ठाक है। ऑल इज वेल। 15ኛ ላይ ያለው ሙና ባይ ኤምቢቢኤስ የተሰኘው ፊልም ሲሆን ይህ ፊልም እንደሚታወቀው በፈረንጆቹ በ2003 ለእይታ የበቃ ኮሜዲ ድራማ ፊልም ነበረ። ፊልሙንም ዳይሬክት ያደረገው ታዋቂው ዳይሬክተር ራጅኩማር ሂራይ ነበረ። እንዲያውም ወደ ቦሊውድ የገባበት ይህ የመጀመሪያ የዳይሬክተራል ስራው ነበር። በሰዓቱም ቦክስ ኦፊስ ላይ እንግዲህ ብዙ ተመልካች ባለማግኘት ጥቂት ብቻ ነው የሆነው እንጂ ከዛ በላይ የሚገባው ፊልም ነበር። ከበኋላ ግን በተመልካች እጅግ በጣም በመወደድ ዛሬም ላይ እንኳን እየተደጋገመ የሚታይ በጣም ምርጥና ድንቅ ፊልም ሆኖ ችሏል። ምክንያቱም የፊልሙ ታሪክ እጅግ በጣም አስደናቂ ነበረ። በዛ ላይ ደግሞ በፊልሙ ላይ ያሉ ካራክተሮች ዛሬም ድረስ የሚታወሱ ሆነዋል። በተለይ ደግሞ የሙናና የሰርክት ካራክተር እንኳን መቼም አንረሳው። እንዲያውም ቦሊውድ ላይ ካሉ በጣም አይኮኒክ ከሆኑ ካራክተሮች መሃል አንዱ መሆን የቻለ ድንቅ ስራ ነው የሰራው። ይህ አስደናቂ ፊልምም እንግዲህ በህንድ ውስጥ 3 ጊዜ ሪሜክ ተደርጓል። በታሚል በሱራጅ ኤምቢቢኤስ በሚል 2004 ላይ ሪሜክ የተደረገ ሲሆን በፊልሙ ላይ የተወነው ታዋቂውና ዝነኛው አክተር ከማል ሀሰን ነበር። በቴሉጉ ደግሞ ፊልሙ ሸንከር ዳዳ ኤምቢቢኤስ በሚል 2004 ላይ ሪሜክ የተደረገ ሲሆን በፊልሙ ላይ የተወነው ሜጋ ስታር የሚባለው ቺረንጂቪ ነበር። በከነድ ቋንቋ ደግሞ 2007 ላይ ኡፒዳዳ ኤምቢቢኤስ በተሰኘ ርዕስ ሪሜክ የተደረገ ሲሆን በፊልሙ ላይም ኡፔንደር የተባለ አክተር መሪ ተዋናይ ሆኖ ተጫውቶበታል። የሚገርመው ነገር ሶስቱም ሪሜክ ፊልሞች ቦክስ ኦፊስ ላይ ልክ እንደ ሙና ባይ ኤምቢቢኤስ ሂት ሆኖ ነው ያለፉት። ስኬታማ ፊልሞች ሆነዋል። वो बाहर कैजुअलिटी में कोई मरने की हालत में रहा तो उसको फॉर्म भरना जरूरी है क्या? स्पीक इन इंग्लिश। 14ኛ ላይ ያለው ማላማል ዊክሊ የተሰኘ ፊልም ሲሆን ፕሬደርሽን የተባለው ዳይሬክተር እንደሚታወቀው በጣም ምርጥ የሆኑ ምርጥ ኮሜዲ ወይም ደግሞ ድንቅ ኮሜዲ ፊልሞችን አቅርቦልናል። በጣም ተወዳጅም ናቸው። ግን በቦሊውድ የሰራቸው በብዛት ፊልሞቹን ብናያቸው በመላለም ቋንቋ የሰራቸውን ፊልሞች ወደ ሂንዲ ሪሜክ አድርጎ ነው የሰራው። ግን ማላማል ዊክሊ ራሱ ዳይሬክት ያደረገው ኦሪጂናል የሂንዲ ፊልም ነበር። ይህንንም ፊልም በሂንዲ ራሱ ፕሬደርሽን ዳይሬክተሩ የጻፈውና ዳይሬክት ያደረገው ፊልም ሲሆን ይህ
ባለማሉት የተሰኘው ፊልም በኮሜዲው በአስገራሚ የታሪክ ፍሰቱ እና በጣም አዝናኝ በሆኑ ካራክተሮቹ በጣም ይታወቃል፣ ይወደዳል። ይህን ፊልም ያየ ማንኛውም ተመልካች እርግጠኛ ነኝ በሳቅ ፍርፍር ብሎ እንደሚወድቅ ምንም ጥርጥር የለውም። በሰዓቱ ፊልሙ ሲሰራ 7 ከሮር በጀት የወጣበት ሲሆን በህንድ ውስጥ ብቻ 26.89 ከሮር በመሰብሰብ በሰዓቱ ሱፐር ሂት የሆነ ፊልም ሆኖ ነበር። ይህ ፊልም በሳውዝ በ3 ቋንቋዎች ሪሜክ የተደረገ ሲሆን በቴልጉ ባገለሽሚ ቦምበርድሮው በተሰኘ ርዕስ የተሰራ ሲሆን በመለያለም ቋንቋ ደግሞ አመዩም ሙልያሉ በሚል ርዕስ ተሰርቷል። በከነር ቋንቋ ደግሞ ዳኮታ ፒክቸር በሚል ርዕስ ሪሜክ ተደርጓል። आपकी शादी हुई है? नहीं। नहीं। आपके कितने बच्चे हैं? बेशरम 13ኛ ላይ ያለው የ2016 ፒንክ የተሰኘ ፊልም ሲሆን ፒንክ ማለት እንግዲህ በጣም መሳጭ የሆነ አንድ ኮርድሩም ድራማ ፊልም ነበረ። በፍርድ ቤት ክርክር ላይ የሚያተኩር ፊልም ነበረ። በሴቶች መብትና ነጻነት ላይ ያለውን ችግር በደንብ የሚቀርፍና መንገድ የሚያመላክት ምርጥ ፊልም ሆኖ ተገኝቶ ነበር። በሰዓቱም ፊልሙ በጣም ተወዳጅነትን አግኝቶ በዓለም አቀፍ ደረጃ 157.32 ከሮር በመሰብሰብ ቦክስ ኦፊስ ላይ ፊልሙ ሂት ሆኗል ወይም ስኬታማ ሆኗል። ይህ ፊልም እንግዲህ በሳውዝ 2 ጊዜ ሪሜክ የተደረገ ሲሆን የተወሰነ ሞዲፋይ አድርገው ለተመልካቹ እንዲመች አድርገው አቀርበውታል። ወጣም ወረደም ግን ፊልሙ ሪሜክ ነው። እንደምንም እንግዲህ ለተመልካቹ እንዲመች አክሽንም ጨምረውበታል። ፒንክ የተሰኘ ፊልም እንግዲህ በቴልጉ ነረንዳ ፓልማይ በሚል ርዕስ የተሰራ ሲሆን መሪ ተዋናይ ሆኖ የተወነውም አጂት ኩማር የተባለ አክተር ነው። ፊልሙም ቦክስ ኦፊስ ላይ ሱፐር ሂት ሆኖ አልፎለታል። በቴልጉ ደግሞ ወኪል ሳብ በሚል ርዕስ የተሰራ ሲሆን ሪሜኩ በፊልሙ ላይም ፓዋን ከልያል መሪ ተዋናይ ሆኖ ተውኖበታል። ግን የቴልጉ ቢሎ አቬሬጅ ሆኖ ያለፈው ቦክስ ኦፊስ ላይ ያን ያህል ብዙ ተቀባይነትን አላገኘም። ግን ተመልካቹ ፒንክ የተሰኘው የአሚታብ በቸን ፊልም ላይ የአሚታብ በቸን ካራክተር በጣም ተመችቷቸው ፊልሙን እንደወደዱት ብዙዎቹ መስክረውለታል። እናንተስ ፒንክ የተሰኘውን ፊልም ከወደዳችሁት በምን የተነሳ ነበረ? በፊልሙ ታሪክ ወይስ የበቸን ትወና በጣም መስጧችሁ? ኮሜንት አድርጉልኝ እስቲ። Miss Aurora, are you a virgin? 12ኛ ላይ ያለው የ2011 ድሊ ቤሊ የተሰኘው ፊልም ነው። ይህ ፊልም በተለቀቀበት ዓመት ላይ በጣም ለተመልካቹ አዲስ ነገርና ለየት ያለ ነገር ነው ያሳየው። ይህ ፊልም በአውሳክ ላይ የተለቀቀ ቢኖረው በጣም አነጋጋሪ ነገር ወይም ደግሞ መሰደቡ ማይቀር ነበር። ግን ዛሬ ላይ ብናየው ፊልሙ አንድ ዳርክ ኮሜዲ ይዘት ያለው ክላሲክ ፊልም ሆኗል። በእርግጥ ፊልሙ ይዘቱ አንድ ዳርክ ኮሜዲ ሲሆን በጾታዊ ግንኙነቶች በድራግም ሆነ የተለያዩ ያልተጠበቁና ያልተገመቱ ክስተቶችን ያስተናገደ ድንቅ ፊልም ነበር። ፊልሙም በሰዓቱ ለእይታ በበቃ ሰዓት ላይ በዓለም አቀፍ ደረጃ 91 ከሮር በመሰብሰብ ሱፐር ሂት የሆነ ፊልም ሆኖ ነበረ። ይህ ፊልምም በታሚል ሲታይ በሚል ርዕስ ሪሜክ የተደረገ ሲሆን አሪያ አንጀሊና አንታነም የተባለችው አክትረስ በፊልሙ ላይ መሪ ተዋናይ ሆነው ተጫውተዋል። ሆኖም ግን ይሄኛው ሪሜክ የተደረገው እንደ ኦሪጂናሉ ፊልም ስኬት አላጋጠመውም። ቦክስ ኦፊስ ላይ ፍሎፕ ሆኖ ነው ያለፈው። सर लूंड्री 11ኛ ላይ የተቀመጠው ጀቢ ቤት የተሰኘ የ2007 ስኬታማ ፊልም ሲሆን እንደሚታወቀው በ2007 ይህ ፊልም በጣም ስኬታማ የነበረ ምርጥ ሮማንቲክ ኮሜዲ ድራማ ፊልም ነበር። በፊልሙ ላይም ሾሂድ ካፑርና ከሪና ካፑር መሪ ተዋናይ ሆነው ድንቅ ትወናቸውን ያሳዩበት ተወዳጅ ፊልም ነበር። ፊልሙን ለእይታ ከበቃ ከ9 ዓመት በኋላ እንኳን ቫለንታይን ዴይ ቀን ላይ ሪሊዝ ተደርጎ በድጋሚ ለእይታ በቅቶ በጣም ተወዳጅነትን አግኝቶ ነበር። እንደሚታወቀው የቦሊውድ የፍቅር ፊልሞች ተርታ ሲጠራ እንግዲህ ጀቢ ቤት አንዱ ምርጥ ፊልም ተብሎ እንደሚጠራ የታወቀ ነው። ፊልሙም በታሚል ሪሜክ የተደረገ ሲሆን ከንደን ከንዳ ላይ በሚል ርዕስ ሪሜክ ተደርጓል። በፊልሙ ላይም በረትና ተመና ባቲያ መሪ ተዋናይ ሆነው የተጫወቱበት ሲሆን ይህ ሪሜክ የሆነውን ፊልም እንግዲህ ቦክስ ኦፊስ ላይ በመጨረሻም ሂት መሆን ችሏል። ስኬታማ ፊልም ነበር። मैं तो भागने वाली हूं बहुत 10ኛ ላይ የሚቀመጠው እንግዲህ ጆሊ ሌልቢ የተሰኘው ፊልም ሲሆን እንደሚታወቀው 3ኛው ክፍል እንግዲህ ያለ ትዕግስት ሁላችንም እየጠበቅን ያለ ነው። ምክንያቱም ሁለቱንም ጆሊ አንድ ላይ የምናይበት 3ኛው ክፍል በቅርቡ ለእይታ ሊበቃ ነው። ይሄን ቪዲዮ ሰራ ማለት ነው። ጆሊ ሌልቢ የተሰኘው ፊልም እንግዲህ በ2013 ለእይታ ይበቃ አንድ ኮድሩም ድራማ ፊልም ሲሆን ኮሜዲ ቀላቀለ። በሰዓቱም ቢሆን በገበያ ደረጃ ፊልሙ ስኬታማ ነበር። በክሪቲክሶችም ቢሆን በጣም የተደነቀና የተወደደ ፊልም ሆኗል። በፊልሙ ላይ አርሻድ ዋርሲ መሪ ተዋናይ ሆኖ የተጫወተ ሲሆን ምክንያቱም በፊልሙ ላይ አርሻድ ዋርሲ ለሰዎች መብት የሚታገል ጠበቃን ሆኖ በጣም በብቃትና በምርጥ ሁኔታ ተውኖት ነበር። ይህ ጆሊ ሌልቢ የተሰኘው ፊልም በታሚል መኒታን በሚል ፊልም ሪሜክ የተደረገ ሲሆን በፊልሙ ላይም ሳይለስ የተባለ አክተር መሪ ተዋናይ ሲሆን ፊልሙን ለእይታ በበቃ ሰዓት ላይ ልክ እንደ ጆሊ ሌልቢ ቦክስ ኦፊስ ላይ ስኬታማ ሆኖ ነበር ወይም ሂት ነበር። அப்பீலுங்கிறதுக்கு ஆப்பிள்னு அடிச்சு வச்சிருக்கீங்க, ப்ராசிக்யூஷனுக்கு ப்ராஸ்டியூஷன் போட்டிருக்கீங்க. अपील को एप्पल लिख रखा है इसके अंदर, प्रोसिक्यूशन को प्रोस्टिट्यूशन लिख रखा है। 9ኛ ላይ ያለው በዳይሆ የተሰኘው ፊልም ሲሆን ይህ ፊልም እንግዲህ በ2018 ለእይታ ሲወጣ በጣም ተወዳጅነትን ያገኘ ደስ የሚል ታሪክ ያለው ቆንጆ ኮሜዲ ድራማ ፊልም ነበር። ቦክስ ኦፊስ ላይም ጥሩ አቀባበል አግኝቶ በጣም ስኬታማ ፊልም ነበር። እንዲያውም በአመቱ በጣም ብዙ ጥቅምን ያገኘ ምርጥ ፊልም ሆኖ ነበር ቦክስ ኦፊስ ላይ። ምክንያቱም 29 ከሮር በጀት ወጥቶበት ፊልሙ በዓለም አቀፍ ደረጃ 221 ከሮርና ከዛ በላይ በመሰብሰብ በጣም ስኬታማ ፊልም ነበር። የፊልሙ ታሪክም እጅግ በጣም አስደናቂ ነበር። የፊልሙ ታሪክ በአንድ በድሃ ቤተሰብ ላይ የሚያጠነጥን ሲሆን እዛ ቤተሰብ ውስጥም ያልተጠበቀ
ያልተጠበቀ ድንገተኛ እርግዝና ይፈጠርና ቤተሰቡ ትርምስምስ ይላል። የቤተሰቡ ጫጫታ፣ እብደት እንዲሁም ያሳዩት ትወና በተለይ ደግሞ የአያትየው ትወና እጅግ በጣም አስደናቂ ነበር። እርግጠኛ ነኝ ይህን ፊልም በደንብ አይታችሁት ከነበረ አያትየዋን በደንብ ታስታውሳታላችሁ። እስቲ ማን ነበረ የካራክተሩ ስም ካስታውሳችሁ ኮሜንት ላይ ጻፉልኝ። ይህ ፊልም እንግዲህ ቦክስ ኦፊስ ላይ በጣም ስኬታማ ነበር። በታሚልም ሪሜክ ተደርጓል። ሌታላ ቢሸማ በሚል ርዕስ ሪሜክ የተደረገ ሲሆን ፊልሙን በገበያ ደረጃ ልክ እንደ ኦሪጂናሉ ስኬታማ ነበር። मम्मी मतलब तेरी मम्मी? ये तो क्या तेरी मम्मी? She's what? எங்க அம்மா பிரெக்னெண்டா இருக்காங்க. She's what? ስምንተኛ ላይ የሚቀመጠው ኦ ማይ ጋድ የተሰኘው ፊልም ሲሆን በ2012 ለእይታ የበቃው ኦ ማይ ጋድ የተሰኘው ፊልም መቼስ ሁላችንም እናስታውሰዋለን። በማህበረሰብ ውስጥ ያለ እጅግ በጣም ትልቅና ለየት ያሉ ችግሮችን መፍትሄ የሚያመላክት ድንቅ ፊልም ሆኖ ተገኝቶ ነበር። በፊልሙ ላይም የነበረው በጣም ጫና መፍጠር የቻለ ወይም አድማጭ ማግኘት የቻለ ምርጥ መልእክቶቹ ሁሌ እንዲታወሱ ያደርጉታል። ፊልሙን በጣም ያሳመሩት አክሽን ኩማርና ፓሬሽ ራወል ድንቅ ትወናቸው በማሳየት ነበረ። ፊልሙን ቦክስ ኦፊስ ላይ ሱፐር ሂት ሆኖ እንዳለፈ የሚታወቅ ነው። ይህ ፊልም እንግዲህ ስኬታማ ከሆነ በኋላ በሳውዝ ቋንቋዎች በሁለት ሪሜክ የተደረገ ሲሆን በቴልጉ ፊልሙ ጎፓላ ጎፓላ በሚል በ2015 ሪሜክ ተደርጎ ነበር። በፊልሙ ላይም ቬንክቴሽ እና ፓቨን ከልያል መሪ ተዋናይ ሆነው ተጫውተውበታል። በ2016 ደግሞ ከነር በሚባለው ቋንቋ ሙከንዳ ሙራይ በሚል ርዕስ ሪሜክ የተደረገ ሲሆን በፊልሙ ላይም ኡፔንደር እና ሱዲፕ መሪ ተዋናይ ሆነው ተጫውተውበታል። የሚገርመው ነገር ልክ እንደ ኦሪጂናሉ ሁለቱም እጅግ በጣም ስኬታማ የሆኑ ፊልሞች ሆነዋል በቋንቋቸው ወይም በከተማቸው ላይ። क्या है हमारे लेटेस्ट फोटो अब तक फेसबुक पर अपडेट नहीं किए। ሰባተኛ ላይ የሚቀመጠው ኤዌንስዴ የተሰኘው ፊልም ሲሆን ኒሬት ፓንዴ የተባለው ዳይሬክተር የመጀመሪያ ፊልም የሆነው ኤዌንስዴ የተሰኘው ፊልም እጅግ በጣም ብሪሊየንት የሚባል ምርጥ ፊልም ነበር። በሰዓቱም እንዲያውም እጅግ በጣም ለተመልካቹ ሰርፕራይዝ የሆነ ሂት የሆነ ፊልም ሆኗል። ይህ ፊልም እንግዲህ ተመልካቹ ወርድ ኦፍ ማውዝ ወይም እርስ በርስ በመነጋገር ፊልሙ ጥሩ እንደሆነና እንዲታይ ስላደረጉ በ3 ከሮር ተሰርቶ የነበረው በጀቱ ማለት ለፊልሙ የወጣበት 3 ከሮር ነበረ። ፊልሙም 12 ከሮር በመሰብሰብ ስኬታማ መሆን ችሏል። ዛሬ ላይ ስናየው ያስገባው ገቢ በጣም ትንሽ ሆኖ ነው የሚታየን፣ ግን በፊልሙ ላይ አኑፐም ኬር እና ነስሩዲን መሪ ተዋናይ ነበሩ። ፊልሙም ስኬታማ ከሆነ በኋላ በሳውዝ ቋንቋ ሁለት ሪሜክ የተደረገ ሲሆን ሌላው ቀርቶ በሆሊውድም እንኳን ፊልሙ ሪሜክ ተደርጓል ኤኮመናን በሚል። ይህ ፊልምም በታሚል ቋንቋ የተሰራውን በ2009 ኡናይፖል ኡረምቫ በሚል ርዕስ የተሰራ ሲሆን በዛው ዓመት በቴልጉ ደግሞ ኢናንዱ በሚል ርዕስ ሪሜክ ተደርጓል። በዚህኛው ፊልም ላይም ከማላሰና ቬንክቴሽ መሪ ተዋናይ ሆነው የተጫወቱበት ፊልም ነው። የቴልጉ ሪሜኩ ቦክስ ኦፊስ ላይ ሂት የሆነ ፊልም ሆኗል። हिट रहे थे just a stupid common man of this republic. Yes. They asked us this question. ስድስተኛ ላይ ያለው ላቫጅ ከሌ የተሰኘው ፊልም ሲሆን ይህ ፊልም በወጣበት ዓመት ላይ ጊዜውን የቀደመ በጣም ዘመናዊ ሆነና ፍሬሽ የሆነ ፊልም በመሆኑ ተደንቋል። ለእይታ የበቃውም 2009 ላይ ሲሆን ሰይፍ አሊ ካንና ዲፒካ ፓዱኮን ድንቅ አድርገው የተወኑበት መሪ ተዋናዮች የተጫወቱበት ፊልም ሆኗል። በእርግጥ ፊልሙ በጣም በሰል ያለ ትወና የታየበትና ድንቅ ታሪክ ያለው ሲሆን በሁለት ወጣቶች መሃል ያለ የፍቅር ታሪክን የሚያሳይ ነው። ምክንያቱም ፍቅርን ድሮና ዘንድሮ ብሎ ያሳዩበት መንገድ በጣም ተወዳጅነትን አግኝቷል። ተመልካቹም ወዶታል። በክሪቲክሶችም በጣም የተደነቀ ፊልም ነበር። በ2009ም ብናየው ፊልሙ ሁለተኛው ሃይስት ግሮዚንግ ፊልም ሆኗል፣ ወይም ደግሞ ከፍተኛ ገንዘብ ያስገባ የዓመቱ ሁለተኛ ፊልም ሆኖ ችሎ ነበር። ምክንያቱም ፊልሙ 120 ከሮር በማስገባት ሱፐር ሂት የሚል ታግ አግኝቶ ነበር። ይህ ፊልም በቴልጉ እንግዲህ ሪሜክ ተደርጎ ቲናማር በሚል ርዕስ የተሰራ ሲሆን በፊልሙ ላይም ያ ፓወር ስታር የሚባለው ፓቨን ከልያል መሪ ተዋናይ ሆና የተጫወተ ሲሆን አብራ ደግሞ ትንሽናም ታይታለች። ሌላ ቀርቶ ፊልሙ ላይ ቶፕ በረውን ታዋቂውን ወይም የተወደደው ሙዚቃ ራሱ ሪሜክ አድርገውታል። ግጥሙን ቀይሮ በራሱ ዜማ ተጫውተውት ነበር ማለት ነው። मजा नहीं आ रहा। ይህ ሪሜኩ ግን ልክ እንደ መጀመሪያው ወይም እንደ ኦሪጂናል ፊልሙ ያን ያህል ኢምፓክትፉል አልነበረም፣ አልተወደደም። በመጨረሻም ቦክስ ኦፊስ ላይ በጣም በሚያስጠላ ሁኔታ በጣም ወድቋል፣ ፍሎፕ ሆኗል፣ ተቀባይነትን ማግኘት አልቻለም። አምስተኛ ላይ የሚቀመጠው አርቲክል 15 ሲሆን አርቲክል 15 ማለት እንግዲህ በ2019 ለእይታ የበቃ አንሹማን ኩራና የተወነበት በጣም ትልቅ መልእክት ያለውና በጣም ተመልካችን ያገኘ ምርጥ ፊልም ነበር። የተመረጡት ተዋናዮችም ቢሆን የተነሳው ርዕስም ቢሆን ለየት ያለና እንግዳ ነገር ነበር። ምክንያቱም ሲስተም ላይ የነበሩ ጉድለቶችን፣ የፍትህ ጉድለቶችን በደንብ አጉልቶ ያሳየ ፊልም ነበር። የፊልሙ ታሪክም ሆነ የተዋናዩ ወይም የአክተሩ ትወና በጣም ተወዳጅነትን ስላገኘ ፊልሙ ቦክስ ኦፊስ ላይ ሂት ሆኖ ነው ያለፈው። በገቢ ደረጃም ቢሆን 93 ከሮር በመሰብሰብ ሂት መሆኑን ያረጋገጠ ፊልም ሆኖ ነበር ያለፈው። ይህ ገንዘብ እንግዲህ በዛ ሰዓት ላይ ወይም በዛ ዓመት ከወጡ ፊልሞች አኳያ ሲታይ በጣም ብዙ ነው የሚያስብል። ፊልሙን በታሚል ኒንጃኩ ነንዲ በሚል ርዕስ ሪሜክ የተደረገ ሲሆን ፊልሙን ተወዳጅነትን አግኝቶ 50 ቀን ያህል ለሲኔማ እይታ በቅቶ ነበር፣ ወይም ተወዳጅነትን አግኝቶ ተመልካች ነበረው ማለት ነው። ताकि पूरी जात को उनकी औकात याद रहे।
አራተኛ ላይ ያለው ሜሁና የተሰኘው ፊልም ነው። ሜሁና እንደሚታወቀው የቦሊውድ አንድ ክላሲክ ኢንተርቴይነር የሚባል ፊልም ነው። ፊልሙን ዳይሬክት ያደረገችው ፋራህ ካን ነበረች። እንዲያውም በዳይሬክተርነት ስራ አንድ ብላ የሥራ ፊልም ያቀረበችው ወይም ዳይሬክት ያደረገችው የመጀመሪያ ስራ ነው። ፊልሙን በተመልካች ዘንድ እጅግ በጣም ተወዳጅነትን ያገኘና ጥሩ ምላሽ ያገኘ አሪፍ ፊልም ነበር። በዛም የተነሳ ፊልሙ በ2004 በፈረንጆቹ ማለት ነው ሁለተኛው ሃይስት ግሮሲንግ ሙቪ መሆን ችሎ ነበር፣ ወይም ከፍተኛ ገንዘብ ያስገባ የዓመቱ ሁለተኛ ፊልም ሆነ ነበር። በዛ ዓመት አንደኛ ደረጃ ላይ ከፍተኛ ገንዘብ ያስገባ የነበረው ቪርዛራ የተሰኘው ፊልም ነበር። ሜሁናም ቢሆን በህንድ ሲኒማ ታሪክ እንግዲህ አይኮኒክ ከሆኑ ፊልሞች መሃል አንዱ መሆን ችሏል። በፊልሙ ላይ አክሽን፣ ፍቅርም ሆነ ኮሜዲ በደንብ ነበረው። ሙዚቃዎቹ ደግሞ በጣም ተወዳጅ ናቸው፣ ዛሬም ድረስ የሚሰሙ ናቸው። ፊልሙም በገበያ ደረጃ በጣም ስኬታማ ነበር። ብሎክበስተር የሆነ መሳላ ፊልም ነበረ። ከአራት ዓመት በኋላ በታሚል ኤገን በሚል ርዕስ ሪሜክ የተደረገ ሲሆን በፊልሙ ላይም አጂት ኩማርና ነየንታራ መሪ ተዋናይ ሆነው የተጫወቱበት ፊልም ነበር። በእርግጥ የተወሰነ ፊልሙን ሞዲፋይ አድርገውታል፣ ለተመልካቻቸው እንዲመች አድርገው የቀየሩት ነገር አለ። तो क्लास ये हमारे नए स्टूडेंट है राम शर्मा। ሶስተኛ ላይ የሚቀመጠው ደበንግ የተሰኘ ፊልም ሲሆን ይህ ፊልም እንግዲህ ቦሊውድ ላይ በ2010 ለእይታ የበቃ ሲሆን ማስ ኦዲየንሶች በጣም ወደውት ያዩትና በጣም የተደነቀ ፊልም ነበር። እንደሚታወሰው የዚህ ፊልም ስኬት ከታየ በኋላ ወይም ይህን ፊልም ከሰራ በኋላ ሰልማን ካን በተርታው ብሎክበስተር የሆኑ ፊልሞችን ደርድሮ ነበረ። ይህ ደበንግ የተሰኘው ፊልም አንድ አክሽን ኮሜዲ ፊልም ሲሆን በፊልሙ ላይም ሰልማን ካን ችልቡል ፓንዴን ሆኖ ቀልደኛና ሙሰኛ የሆነ ፖሊስ ካራክተርን በደንብ በብቃት ተወጥቶታል። ፊልሙም ቢሆን ተመልካቹ በደንብ የሚያዝናናና ጥሩ መልእክት ያለው ፊልም ሆኖ አግኝቶታል። የሰልማን ካን ትወናም ሆነ የዳይሬክተሩ የአቢደብ ከሸብ ዳይሬክሽን ዛሬም ድረስ የሚታወስ ነው። የዚህ ሁሉ ድምር እንግዲህ በ2010 ላይ በአመቱ ከፍተኛ ገንዘብ ካስገቡ ፊልሞች ተርታ ተጠቃሽ መሆን ችሏል፣ ወይም በአንደኛ ደረጃ ላይ ሊቀመጥ ችሏል። ፊልሙም ስኬታማ ከሆነ በኋላ እንግዲህ በሳውዝ 2 ሪሜክ የተሰራለት ሲሆን በታሚል በ2011 ኦሽ በሚል ርዕስ የተሰራ ሲሆን ፊልሙ ላይም ኤፍቲአር የተሰኘው አክተር መሪ ተዋናይ ሆኖ ተጫውቶበታል። እዚህኛው ፊልም ላይም ወይም የሳውዙ ፊልም ላይም ሶኑ ሱድ በድጋሚ ቪለን ሆኖ ተጫውቷል። ፊልሙም ቦክስ ኦፊስ ላይ ሂት ሆኖ ያለፈ ተቀባይነትን ያገኘ ምርጥ ፊልም ሆኗል። በቀጣይ ዓመትም በ2012 ደግሞ በቴልጉ ሪሜክ የተደረገ ሲሆን ርዕሱም ገበር ሲንግ የተሰኘ ነው። ይህ ፊልም ማለት እንግዲህ የፐቨን ከሊያን በጣም ዝነኛና ታዋቂ ፊልሙ ሲሆን አሁንም ድረስ እንግዲህ መረጃ የላቸውም በሚል በጣም ብዙ የሳውዝ ፊልም አድናቂዎች ደበንግ የተሰኘው የሰልማን ፊልም እኮ ከገበር ሲንግ ሪሜክ ነው የተደረገው እያሉ እንደሚያወሩ ይታወቃል። ምክንያቱም ደግሞ ልክ እንደ ደበንግ ገበር ሲንግ የተሰኘው ፊልም ቦክስ ኦፊስ ላይ ብሎክበስተር መሆን ችሎ ነበር። ምንም ቢሆን ግን ሶስቱም ፊልሞች የራሳቸውን ተመልካች በደንብ ኢንተርቴን ያደረጉ፣ ያዝናኑ፣ የተወደዱ ፊልሞች ሆነዋል። ግን የሚገርመው ነገር የደበንግ አይኤምዲቢ ላይ ሬቲንጉ 6.1 ከ10 ያገኘ ሲሆን የቴልጉ ሪሜኩ አይኤምዲቢ ሬቲንጉ ወይም የፐቨን ከሊያን ገበር ሲንግ ማለት ነው 7.1 ከ10 አግኝቷል። እናንተስ ከሁለቱ የትኛው ነው በጣም የተመቻችሁ የወደዳችሁት? ገበር ሲንግ ወይስ ደበንግ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሁለተኛ ላይ የሚቀመጠው አንዳንዱን የተሰኘው ፊልም ሲሆን ይህ ፊልም ማለት በጣም ምርጥ ከሚባሉ የቦሊውድ ክራይም ትሬለር ፊልሞች መሃል አንዱ ነው። የፊልሙ ስቶሪ ላይም ሆነ በፊልሙ ላይ ያሉ ያልተጠበቁ ክስተቶች የማይገመት የታሪክ ፍሰቱ ፊልሙን እጅግ በጣም ተወዳጅና ዛሬም ድረስ የሚታወስ አድርጎታል። በፊልሙ ላይም ቢሆን አዩሽማን ኩራና፣ ታቡም እና ራዲካ አፕቴ ምርጥ ተግባራቸውን ያሳዩበትና መሪ ተዋናዩን የተጫወቱበት ፊልም ነበር። የፊልሙ ታሪክ እንግዲህ የሚያሳየው አንድ አይነ ስውር ስለሆነ ፒያኖ ተጫዋች ሲሆን ግን አይነ ስውር ሳይሆን ማየት የሚችል ነበር። ከመጀመሪያም ያሳያል። አይነ ስውር ሆኖ ፒያኖ በሚጫወት ሰዓት ላይ አንድ መርደር ሚስትሪ የሆነ ታሪክ ውስጥ ይገባል። ግን አንዳንዱ የተሰኘው ፊልም ሙሉ ለሙሉ ወይም 100% ኦሪጂናል ፊልም ባንለውም፣ ምክንያቱም አንድ የፍሬንች ፊልም አለ ልክ እንደዚህ አይነት ስውር ሆኖ ፒያኖ የሚጫወቱበት ከዛ ላይ ኢንስፓየር ሆኖ የሰሩት ፊልም ነው። ሙሉ ለሙሉ ሪሜክ ነው አይደለም፣ ኢንስፓየር ሆኖ የሰሩት። ፊልሙም በጣም በተመልካች ተወዳጅነትን አገኘ፣ አሪፍ ገንዘብ መስራት ቻለ። የፊልሙ ስኬትንም ከማየት እንግዲህ ይህ ፊልም በሳውዝ 3 ሪሜክ የተሰራለት ሲሆን በ2012 በቴልጉ ማስትሮ በሚል ርዕስ ሪሜክ የተደረገ ሲሆን ኒትንና ተመና ባቲያ መሪ ተዋናይ ሆነው የተጫወቱበት ፊልም ነበር። በመለያለም ቢሆን በ2012 ብረማ በሚል ርዕስ ሪሜክ የተደረገ ሲሆን በጣም ምርጡ ተዋናይ ፕሪቲቪራጅ ሱኩማረን በፊልሙ ላይ መሪ ተዋናይ ሆነው ተጫውተዋል። ግን ሁለቱም ፊልሞች በኦቲቲ ፕላትፎርም የተለቀቁ ነበሩ። ሶስተኛው ግን በታሚል አንዳገን በሚል ርዕስ ለእይታ የበቃው ፊልም አኒባል ላይንድ የተባለው አክተር መሪ ተዋናይ ሆኖ ለሲኒማ የበቃ ፊልም ነበር። ግን እንደ ኦሪጂናሉ ይሄኛውም ብዙ አቀባበል አለ። ऑटो ने रास्ता रोका है, पीछे शौर्य राय का फोटो लगा है। አንደኛ ላይ የሚቀመጠው እንግዲህ 3 ዴትስ የተሰኘው ፊልም ነው። እንደሚታወቀው 3 ዴትስ የተሰኘው ፊልም የሂንዲ ሲኒማ ወይም የቦሊውድ ብቻ ሳይሆን የህንድ ሲኒማ በአጠቃላይ እጅግ በጣም ድንቅና ትልቅ ከሚባሉ ፊልሞች መሃል አንዱ ነው። እንደሚታወቀው ፊልሙ በዓለም አቀፍ ደረጃ ወጣቶችን፣ ተማሪዎችን በአጠቃላይ ኢንስፓየር የሚያደርግና የሚያነቃቃ ፊልም ነበረ። የፊልሙ ታሪክ እንደሚታወቀው በ3 ኢንጂነሪንግ ስኩል ወይም ኢንጂነሪንግ ትምህርት በሚማሩ ጓደኛማቾች መሃል ላይ የሚያጠነጥን ፊልም ነበር። ራንቾ ፈርሃድና ራጁ መቼም ማረሳው ካራክተር ነው አይደል? ይህ ፊልም እንግዲህ በገቢ ደረጃ ቦክስ ኦፊስ ላይ ኦል ታይም ብላክባስተር መሆኑን ያረጋገጠ ድንቅ ፊልም ነበር። ፊልሙም የተለያዩ ሽልማቶችን
የተባሉትን አዋርዶችን ያሸነፈ ሲሆን በ2009ም 400 ክሮር በዓለም አቀፍ ደረጃ በማስገባት ድንቅ ገንዘብ የሰራ ፊልም ነበር። ያም ደግሞ በአመቱ ከፍተኛ ገንዘብ ካስገቡ የሂንድ ፊልሞች መሃል ስሙ እንዲጠራ ወይም ሊስት ውስጥ እንዲገባ አድርጎታል። ይህ ፊልምም ስኬታማ ከሆነ በኋላ በታሚል ሪሜክ የተደረገለት ሲሆን በ2012 ናምባ በሚል ርዕስ ነበር የቀረበው። የፊልሙ መሪ ተዋናዮች የነበሩት ቪጄይ ጂቫና ሽሪካንት ነበሩ። እነሱም ደግሞ የአሚር ካን፣ የአር ማሃደቨንና የሸርመን ጆሺን ካራክተር ወክለው ተክተው ነበር የተጫወቱት። ይህንን ፊልም ዳይሬክት ያደረገው ኤስ ሸንከር የተባለው ዳይሬክተር ሲሆን ዳይሬክተር ሸንከር እንግዲህ እንደሚታወቀው ፖለቲካልና አክሽን ይዘት ያላቸው ብላክባስተር ፊልሞቹ በጣም ይታወቃል። ግን በአንድ ኢንተርቪው እንደተናገረ ከሆነ ስሪዴትን በጣም ወድጄው ስለነበረ በሲኒማ ቤትም የነበረው የተመልካቹ አቀባበልና ሁኔታውን ሳይ በቃ ይህንን በእኛ ቋንቋ ሪሜክ እናድርገው ብዬ ወስኛለሁ። ስለዚህ እንደዚህ ኮሜዲ ይዘት ያለው ፊልም እንግዲህ ዳይሬክት ለማድረግ ሞክሯል። ነምበን የተሰኘው የታሚል ሪሜኩ የስሪዴት በቃ ቆንጆ ሪሜክ ነው ማለት ይቻላል። ፊልሙም ቢሆን ቦክስ ኦፊስ ላይ 150 ክሮር በዓለም አቀፍ ደረጃ በማስገባት አንድ ስኬታማ ፊልም ወይም ሂት ፊልም መሆን ችሎ ነበር። እናንተስ እንግዲህ እስካሁን እስከነገርኳችሁ ፊልሞች መሃል በሳውዝ ነው ያያችሁት ወይስ በሂንዲ? የትኛው የበለጠ ያምራል? እንደዚህ ሪሜክ የሆነውን ሳይታችኋል? ኮሜንት አድርጋችሁ ሐሳብ አስተያየታችሁ እንድታጋሩኝ ጠይቃችኋለሁ። በእርግጥ እንግዲህ የመረጃ እጥረት ካልሆነ በስተቀር የቅርብ ጊዜ ፊልሞችን እንኳን ብናይ ከ250 በላይ ፊልሞችን ሪሜክ አድርጓል፣ የቦሊውድ ፊልሞችን፣ የሳውዝ ሲኒሞች በአጠቃላይ። ስለዚህ እንግዲህ በአንድ ቪዲዮ እነዛን ሁሉ ማቅረብ እንኳን በጣም ከበድ ይላል። ከተመቻችሁና ከወደዳችሁት እንግዲህ እንደዚህ አንዳንድ እያልን የምናውቃቸውና በጣም ስኬታማ የነበሩ ፊልሞችን የትኞቹን ሪሜክ አድርጓል የሚለውን አቀርብላችኋለሁ። በብዛት የሚወራው እንግዲህ ያው ሁላችሁም እንደምታውቁት የሳውዝ ፊልሞችን ቦሊውድ ብቻ ሪሜክ እንደሚያደርግ ተደርጎ የሚወራበት ዋና ምክንያት ስም ማጥፋት ነው፣ ሌላ ነገር የለው። ሁሉም ሪሜክ ይደራረጋል። ከዚህ ተናገር ያለው በህንድ ሲኒማ ውስጥ ወይም ደግሞ በህንድ አገር ውስጥ የሲኒማ ካምፓኒዎች 16 ካምፓኒ ነው ያለው። እነዚህ እርስ በርስ እየተወራረሱ አንደኛው ከአንደኛው ላይ ኮንሰፕት እየተቆራረጁ እዛው ሳውዝ በሳውዝ ራሱ የሚቆራረጁት በጣም ብዙ ፊልም አለ። ግን በቃ በጣም ቀላል ነው። እነዚህ በሌላ ቋንቋ የተሰራ ፊልምን ወይም በሌላ ሰዎች በሌላ አክተሮች የሚሰራውን ማየት አይፈልጉም። በራሳቸው አክተር ማየት ስለሚፈልጉ እንደዛ ተሰርቶ ስኬታማ ከሆነ ስራ ነው። ከዛ በተጨማሪ ደግሞ ተሰረቀ ምናምን የሚል ቃል ነገር አትጠቀሙ። የለም አይደለም መስረቅ፣ ዘፈን እንኳን መጠቀም አይችሉም። በትክክል ገዝተው ነው ይሄን ፊልም ሪሜክ እንደሚያደርጉ ፈቅደውላቸው ተስማምተው ተነጋግረው አግሪመንት ፈጽመው የሚሸጥ ነገር ነው እንጂ የሚሰረቅ ነገር የለም። አርት ነውና በዓለም አቀፍ ደረጃ እንግዲህ አርት በጣም ቫልዩ አለው አይደለም። እንደዛ እኔ እንኳን ቪዲዮ ለመጫን ኮፒራይት እየጠዝኩ አይደል እንዴ እንኳን በስ ያሳዩት። ስለዚህ ይሄን ነገር አዱና አውቀታችሁን ሰፋ አድርጉ ለማለት ያህል ወዳለሁኝ። መስረቅ ምናምን የሚባለው ምናልባት እኛ ሀገር ወደኛ ሀገር ሲመጣ ተሰረቀ ያለ ማንም ፍቃድ አንስቶ መጠቀም መስረቅ ይባላል፣ ሌብነት ይባላል። ግን ባለቤቱ ወዶና ፈቅዶ ሲሸጥለት ሪሜክ አደረገ ነው እንጂ የሚባለው ተሰረቀ አይባልም ለማለት ነው። በአጠቃላይ እንግዲህ ያቀረብኩት ፕሮግራም እንደሚመቻችሁ እርግጠኛ ነኝ። ቪዲዮ ላይ ከማድረግ አትርሱ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከህንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን በዚህ ዩቲዩብ ቻናል አንዳንድ እያልን እንጫወታለን። አቅራቢያችሁ ቃሲም መካ ነበርኩ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता कुछ होता है क्या करूँ हाय कुछ होता है।